ኦኬ ዛሬ በጣም ትንሽና አጭር ቪዲዮ ላሳያችሁ። ሀመር ላይ የወጠላ አጠባበስ ቀደም ሲል የሰራኋቸው አንዳንድ ቪዲዮዎች አሉ። አራት ከዋና የሀመር ካልቸር ውስጥ አንደኛው ቦል ጃምፒንግ ወይም ከከፍታ ላይ ዝላይ፣ ሁለተኛ የኢቫንጋዲ፣ ሶስተኛው ባህል ደግሞ የቡሪ ቡኖ የጠዋት ቡና አጠጣጥ ስነ ስርዓት፣ ቀጥሎ ደግሞ አራተኛው በሀመር በጣም ፌመስ የሆነው ባህል የወጠላ አጠባበስ ወይም የስጋ አጠባበስ ነው። እሱ በጣም ፌመስ ነው ሀመር ላይ በጣም የሚወደድ። ሀመሮች በስጋ አጠባበስ በጣም የተካኑ በጣም በተለይ ወደ ቱርሚ አካባቢ ያሉት ስጋው የሚጠብሱ ሰዎች በጣም ባለሙያዎች ናቸው። ወደፊት ሀመር ላይ ከመጣችሁ የመጀመሪያ ምርጫችሁ ስጋ መብላት ከፈለጋችሁ የሀመር ወጠለ ስጋ ወይም ዋኮቃ ነው የሚባለው በትራዲሽን። ዛሬ ምን ማለት ነው የሚለው ትንሽ አሳያችኋለሁ። እዚህ ጋር እሳት እየነደደ ነው፣ አሳያቸው። ውድ ቤተሰቦቼ ይህንን ስርዓት ያሳየዋችሁ ምናልባት ቪዲዮን እንደ ባጭሩ ለማሳየት እንጂ ትክክለኛው ስርዓት ፍየሉ ታርዶ ስጋው በትክክል ተመትሮ የሚመጣውን ስርዓት አሁን ካለኝ የጊዜ አንጻር አላሳያችሁም። ነገር ግን አሁን የተዘጋጀ ስጋ አለ። እሱን አምጥተን ከጥቂት ወንድሞቼ ጋር አብረናችሁ አሳያለሁ። ስጋ ኦልሬዲ እሳቱን አንድደናል። አሁን ቀጥሎ ስጋውን ነው የምናደርገው ማለት ነው። ይሄ አንድ የፍየሉ አንድ እግር ነው። በደንብ ቀረብ ብላ አሳያቸው። እዚህ ጋር ከኔ ጋር የሚሰሩ ወንድሞች አሉኝ። ይሄ የኔ ታናሽ ወንድም ነው። እዚህ ጋር ደግሞ የኢቴ ባል ነው። ስሙ አርቦ ይባላል። እሱ ደግሞ ቦዶ ነው የሚባለው። እንዳ ዋንዳ ነው ፈየ አይቴና አይቴ አርቦ ያንተ አይቴ በዚህ መልኩ ስጋው እዚህ ጋር ከተከተለ በኋላ ይሄ እሳት አሁን አይነትም። ምክንያቱም ስጋው በጭስ መብሰል የለበትም። ስጋው የሚበስለው በዋና በፍሙ ብቻ ነው። እዚህ ጋር የተደረጉት እንጨቶች እነዚህ ሁሉ ትላልቅ እንጨቶች እዚህ ጋር መጀመሪያ ይነዳሉ። እሳቱ ተቀጣጥሎ ወደ ፍም ደረጃ ከደረሰ በኋላ እንጨቶቹ ሁሉ ገለል ይደረጋሉ። በፍም ብቻ ነው የሚበስለው ማለት ነው። ይሄ አሁን ላይ ገና እሳቱ የተቀጣጠለ ስለሆነ ነው። ለምን ይሄ እሳቱ ተነዶ እንዳለቀ በፊም ብቻ ነው ይሄ እሳቱ የሚመስለው። ይሄ ስጋው የሚመስለው ልክ ስጋው ሲወስን እነሱ ሮቴት እያደረጉ ነው። ብዙ ስቴጆች አሉ ስጋው እንደሚመስል። ይሄ በአጭሩ ለስላሳዎቹ ስለፈለኩ ነው። ሀመሮች በጣም ውብ የሆነ ተፈጥሮ አላቸው። ራሱ ተፈጥሮ የሰጣቸው ጫካ በጣም የሚያምር ነው። እነሱ ደግሞ እንደዚህ አይነት ሰፊ ግቢ በመስራት እዚህ ውስጥ ነው ህይወታቸውን ጊዜያቸውን የሚያሳልፉት ማለት ነው። ስቀር ያው አቅርበን እንበላለን። እንደዚህ ነው የሚመስለው። እንደነገርኳችሁ አሁን ጭስ የለም፣ ምንም ነገር የለም። እንጨቱ ጭስ የሚያወጣው እንጨት ወደ ኋላ ተገፍቷል። እዚህ ጋር በፊም ብቻ ነው የሚመስለው። አሁን ቅድም የምንሰራውን ወጠሌ በሀመር ባህል አሁን እንዴት እንደምንበላ ወይም እንዴት ስጋው እንደሚቀርብ አጭር ቪዲዮ አሳያችኋለሁ። ብዙውን ጊዜ ሀመር ላይ ይሄ እንደዚህ አይነት ወጠሌ በተለይ ለእንግዶች የሚዘጋጁ ወጠሎች
ቤት ውስጥ በመዘጋጅ የመመገቢያ እቃ ሳይሆን የሚቀርበው እንደዚህ ባህላዊ በሆነ ስርዓት አሳያቸው። እንደዚህ ባህላዊ እንደዚህ ባህላዊ በሆነ ስርዓት ወጠለው እዚህ ቅጠል ላይ ነው። ይሄ ቅጠል ምንም አይነት የባክቴሪያ ንክኪ የለውም። ይሄ የቅጠሉ ስም ብዙ ጊዜ ባራዛ ነው የሚባለው። ይሄ ባራዛ ማለት ብዙ ጊዜ ባህል ሲደረግ የሐመሮች የሚጠቀሙት የቅጠል አይነት ነው። ፍሬው ይበላል፣ ገመዱ ለጠው ለብዙ አገልግሎት ይጠቅማል። እንደገና መመገቢያው ነው። እዚህ ላይ አሁን ቅጠሎች ምናምን ሲደረጉ እዚህ ላይ ነው ስጋው የሚቀመጠው። ሰዎች በዛ በኩል ይሁንና ተቀምጠው ስጋው ይመገባሉ ማለት ነው። ስለዚህ እንደዚህ ነው ቅጠሉ ልክ እንደዚህ ነው የሚደረገው። ስለዚህ ይሄ ቅጠሉ ሲደረግ አቀማመጥ አለ። ሐመር ላይ ስጋው ሲታደር በእድሜ ነው። ታላቅ ቀድሞ ይቀመጣል፣ ከዛ ታናሽ፣ ከዛ በኋላ ደግሞ የዘለለ ካለ ልክ እንደዚህ ነው። አሁን እነዚህ በእድሜ ነው እዚህ ጋር የሚቀመጡት። ከዛ ሄዶ ልጆች መጨረሻ ላይ ነው እዛ የሚቀመጡት ማለት ነው። እዚህ ጋር ኦልሬዲ ስጋው በስሎ ተዘጋጅቷል። ይሄንን ስጋ ነው አሁን ቀጥታ በቅጠሎች ላይ ባይዘው። ይሄ ባህል ስለሆነ ነው እንጂ እዚህ ጋር ስጋው የግድ የራሱ የሆነ መመገቢያ። አሁን ቤት ውስጥ ብንሆን ራሳቸው ስጋው የሚቀመጥበት ሾርቃ አለ። የቅል ክፍል ነው፣ በጣም ንጹህ ሾርቃ። እዛ ላይ ነው ስጋው ተደርጎ የሚባለው። ነገር ግን ይሄ ባህሉ ደግሞ የሚደረገው በዚህ በቅጠል ላይ ነው። ይሄ በሐመር ራሽ ተብሎ ነው የሚጠራው። ራሽ፣ ይሄ የራሽ ሲስተም ነው የሚባለው። አቆራረጡ በጣም ወሳኝ ነው። የስጋው አይነት በየእድሜያቸው ስለሚቀመጥ አሁን እንደዚህ የተዘጋጀ ነው ያለው። زنا نو خشوي اي اذا عارف كان فيشد عنه ثم طمز بريزر الفم بالو كيف يعني سنكده كيف ما تفرق ورا واو بلا ما مالو انا تقول عارفه كان አው ጨውራን የሐመር ፍየሎች ብዙ ጊዜ የሚበሉት በተፈጥሮ የተለያዩ የዛፍ ቅጠሎችን ስለሚበላ ምንም አይነት የጤናም የምንም አይነት ችግር የለም ነው። ግን ምንም አይነት ጨው አልተጨመረም። እንዴት እንደሚጣፍጥ ጠላው ውስጥ ትኩስ ውሃ ቤል ስለጨመረች ከስር ያለው ጠላ መገንፈል ጀምሯል። አሁን ይሄን ደግሞ ቦይቲ እንዴት አስተካክዬ መጠጣት እንዳለብኝ እየነገረኝ ነው። ይሄን ነገር ብዙ ጊዜ ሆኖኛል ሳልጠጣ እንዴ ራሴ አስተካክዬ። ይሄ ነው የሐመር ጠላ። ለእንግዶች ሲመጣ ወጠለው እስኪበስል ወይም ምግብ እስኪሰራ ድረስ ብዙ ጊዜ ለሐመር ቤት ስትመጡ የመጀመሪያ የሚሰጣችሁ ቡና ነው። ከቡና ቀጥሎ ጠላ ካለ ጠላ ይሰጣል። ጠላ ከሌለ ወተት፣ ምግብ እና ፍየል ይታረዳል ማለት ነው። አሁን ቦይቲ አስተካክሎልኛል። ጠላው ቴስቱ ምን እንደሆነ ሞክራለሁ። ይሄ ብዙ ጊዜ በጣም ለምግብነትም ያገለግላል። ምክንያቱም ብዙ በጣም ያን ኃይል አልኮሉ የሚጎዳ አይደለም። ለምን ከማሽላ ከበቆሎ ከተለያዩ ቅመማ ቅመሞች እንዲሁም ከማር ጋር ስለተሰራ አብዛኛውን ጊዜ ሰውነት ነው የሚሆነው። በጣም የጎዳ ነገር አይደለም። ነገር ግን አልኮል ነው። ምን ያህል አልኮል ኮንተንት እንዳለ ስለማይታወቅ በብዛት ባይጠጣ ጥሩ ነውና፣ ግን ያው የሰውነት እንትን አለው። እስቲ ልቅመስና ላሳያችሁ። ታመላ ሁለት አይነት መጠጥ አለ። አንደኛው ፓርሲ ነው። ፓርሲ ማለት ምንም አይነት ማር ሳይገባ በጌሾ በብቅል እና በማሽላ ወይም በበቆሎ የሚሰራ የጠላ አይነት ነው። አላ ደግሞ ለየት የሚያደርገው ማር ይጨመርበታል ማለት ነው። ስለዚህ ማሩ በጣም እንትኑን ያብላላዋል። ይሄ 2-3 ቀን 4 ቀን ከቆየ በጣም ይኮመጥጣል። የአልኮል ኮንተንቱ የዛኔ ያህል በጣም ሃይ ይሆናል። ብዙ ከተወሰደ ልክ እንደ ኖርማል መጠጥ ያሰክራል ማለት ነው። አሁን ይሄ ጠላ ነው የሚባለው።
ፈየው ፈያ